ሮዛ ሮዛ ለሔዋን የወንድሟን ሞት ስትነግራት ሮዛ ምንም አልመሰላትም ነበር። ግን ደግሞ ሔዋን የእውነት ደንግጣ እውነት ወንድሜ ሞቷል ስትላት አዎ ወንድምሽ ሞቷል ስትል ተንሸራታ ባለችበት ወደ መሬት ቁጭ ትላለች። ግን እንዴት እስካሁን ዴቭ ሊደብቀኝ ቻለ? ምንድነው ሚስጥሩ ምንድነው ስትላት አላቅም ሚስጥር ያው ዴቭ ታውቂያለሽ ሁሉን ነገር ኪፕ ማድረግ ይፈልጋል። ለዛ ነዋ ያልነገረሽ ታዳ አሁንና ምን ቀረሽ? ስለዚህ ይቅርታ ግን በድንገት ስለ ወንድምሽ መሞት መናገሪያ አግባብ ላይሆን ይችላል ትላታለች። ግን ቆይ መቼ ነው የሞተው ወንድሜ ቆይቷል ወይ ስትላት እሱን እንግዲህ አላቅም ዴቭን ብትጠይቂው የተሻለ ይሆናል ትላታለች። እንደዚህ ብዬ ከዚህ ቤት ካላስወጣውሽ በስተቀር አንቺ የምትወጪ አይነት አይደለሽም። ስለዚህ አሁን አንቺንና ዴቭን ማጣላት ይኖርብኛል ማለት ነው። ምክንያቱም አሁን ዴቭ የወንድምሽን ልቅሶ እንዳልነገረሽ ወንድምሽ ሞቶ እንደደበቀሽ ስታቂ እርግጠኛ ነኝ ዴቭን ትጠይዋለሽ። ከዛም በኋላ ትሄጃለሽ ስትል ብቻዋን ማውራት ጀመረች። ከዛ ቆይ ምንድን ነው ስትል ቆይሽ አሁን ምን እያሰብሽ ነው ትላታለች። አይ ምንም እያሰብኩኝ አይደለም፣ ግን ደግሞ ያው ያለውን ነገር ለማወቅ ፈልጌ ነው። ግን ሮዛ አመሰግናለሁ ስለ ወንድሜ መሞት ከአንቺ ነው የሰማሁትኝ። ዴብማ ይኸው ደብቆኛል አመሰግናለሁ ትልና እየሮጠች ወደ ውስጥ ትሄዳለች። በዛን ሰዓት ሮዛም እርግጥ ደንግጣ ነበረ። ቆይ ግን ለምን እንደዚህ ነገርኳትኝ? ግን ደግሞ መናገሬ እኮ አግባብ ነው ትክክል ነው ስትል ራሷን አትወቅስም። ከወቀሳ ራሷን ታተርፋለች። ግን ደግሞ መናገሬ አንድና አንድ ትዳሬን ይታደገዋል ትላለች። ስለዚህ አሁን ያለኝ አማራጭ አንቺን እያንዳንዳችሁ እቤቴ ውስጥ ያላችሁትን ሰዎች ከህይወቴ እንደዚህ እያደረግኩ ማስወጣት አለብኝ ስትል ሮዛም ወደ መኝታ ቤቷ ትገባለች። በዛ ቅስፈት ሔዋንም ወደ መኝታ ቤቷ ትሄድና እያለቀሰች ሻንጣዋን ይዛ ትወጣለች። ሻንጣዋን ይዛ ስትወጣ ዴቭ እየሮጠ ይከተላታል። ቆይ ወዴት ነው የምትሄጂው ሲላት ምን አገባህ የትም ቦታ ልሂድ፣ ይቅርታ እርግጥ አንተ ጋር መጥቼ እንደዚህ ማስቸገር አልነበረብኝም፣ ግን ደግሞ ምንም ማለት አይደለም አንዳንድ ጊዜ እንደዚህ አይነት ነገሮች እያጋጥማሉ ትለዋለች። እኮ ቆይ ምንድን ነው የሆንሽው ለምን አትነግሪኝም የሆንሽውን ሲላት አይ ምንም አልሆንኩኝም፣ ግን መሄድ ስላለብኝ ነው። እሺ ወዴት ነው የምትሄጅበትን እንኳን አሳውቂኝ ሲላት እኔም የሚሄድበትን አላውቀውም፣ ስለዚህ ልትተወኝ ትችላለህ፣ አልፈልግም ዞር በልልኝ ትልና ሻንጣዋን ቀምታ ትሄዳለች። ዴብም ግራ ተጋብቶ ግን እባክሽን ቆይ እስኪ አናግሪኝ ሔዋን ጥለሽኛ ትሄጅ ሲላት እናማ የወንድሜን ሞት ስትደብቀኝ ሳትነግረኝ ስትቀር ነው። እሺ አሁንስ እውነታውን ልትነግረኝ ትችላለህ? አንድ ነገር እስኪ ልጠይቅህ፣ አንድ እውነት የምታደርግ ከሆነ የወንድሜን መቃብር ልታሳየኝ ትችላለህ ስትለው ምኑም አልገባውም ነበረ። እየነገርኩህ ነው የወንድሜን መቃብር ልታሳየኝ ትችላለህ ወይ ትለዋለች። ቆይ ግን እንዴት ምንድን ነው እያወራሻለሽው? ምንድን ነው ስለ ወንድምሽ መቃብር የምታወሪው ሲላት አዎ ወንድሜ እንደሞተ አውቃለሁ፣ ግን ደግሞ አንተ ምን አይነት ጨካኝ ብትሆን ነው ወንድሜ ሞቶ ግን እንደዚህ ዝም ያልከኝ ስትለው በጣም ይቅርታ፣ ቆይ ግን ማን የነገረሽ ሲላት ማንም ይንገረኝ ማንም፣ ግን የወንድሜን መሞት መደበቅ አልነበረብህም፣ እንዴት ልትደብቀኝ ትችላለህ? እንዴት ዝም አልከኝ አስችሎህ ስትለው በጣም ይቅርታ፣ ለማንኛውም ወንድሜ ግን የት ነው የሞተው እውነት ነው ወይ ስትለው አዎ ወንድምሽ ሞቷል፣ ግን ደግሞ የሞተው በክብር ነው የተቀበረው፣ ወንድምሽ ለሀገሩ ነው የሞተው፣ ስለዚህ ምንም አትጨነቂ ይላታል። እንዴት አልጨነቅ ወንድሜ ሞቶ እንዴት ስትል ወንድምሽ በጀግንነት እንጂ እኮ ማንም ተራ ሆኖ አይደለም የሞተው፣ ስለዚህ ምንም እንዳትጨነቂ አይዞሽ፣ የወንድምሽን መቃብር ደግሞ እኔ ያሳይሻለሁ ምንም እንዳይሰማሽ ይላታል። ካልክሽ ጥሩ፣ ስለዚህ አሁን መሄድ አለብኝ ትልና መኪናዋን ሻንጣዋን ይዛ ትወጣለች። እናም እስከሆነ መንገድ ድረስ ከወሰዳት በኋላ መኪና ውስጥ ቁጭ ብለው ማውራት ይጀምራሉ። ሉሊት ስራ ስሪ ብሎ ቤት አስቀምጧት ነው ሄደው ላፕቶፕ ላይ አንዳንድ ስራዎችን ስሪልኝ ብሏት ስለነበር ላፕቶፑን ይዛ ቁጭ ብላለች።
ባንቴሮን ይዛ ወደ ሐኪም ቤት ሄዳ ነበረ። ከዛ ተመልሰው መጥተው ሳሎን ቁጭ እንዳሉ እሺ አሁን ምንድነው የምትፈልገው ነገር ካለ ንገረኝ ባንቴሮ ላደርግልህ ስትለው አንቺ ልጅ ግን ቆይ አይደክምሽም? ሐኪም ቤት እዛ ከኔ ጋር አብረሽ ነው የዋልሽው ምንድነው ሲላት ምንም ብትለኝ እኔ አይደክመኝም። እውነቴን ነው ባንቴሮ የምትፈልገው ነገር ካለ አደርግልሃለሁ አይደክመኝም ስትለው ምን ጉድ ነሽ አንቺ ግን ይላታል። ምን ችግር አለው በቃ ስላልደከመኝ ነው ትለዋለች። እሺ ግን አሁን ምን ልትሰሪ ነው ሲላት አይ ወንድሜ የሚሰራ ስራ አለ ብሎኛልና እሱን ስራ ለመስራት ነው ትለዋለች። እኮ ምንድነው ሲላት አይ እስኪ ቆይ የሆነ ነገር ብቻ አዘጋጅ። ቆይ ግን አንቺ ግን እንዴት ይሄንን ነገር ልታቂ ቻልሽ ሲላት በጣም ቀላል እኮ ነው እውነቴን ነው የምልህ ቀላል እኮ ነው ይሄ አንተም የምሰራው ነገር ነው ትለዋለች። አይ ሉላ ይልና እየሳቀ እኔ እኮ ትምህርት አልተማርኩም ከስድስተኛ ክፍል ነው የተማርኩት ይላታል። ለምን አልተማርክም ስትለው ምክንያቱም በዛን ሰዓት በጣም ችግረኛ ነበርኩና የሚያግዘኝና አይዞህ የሚለኝ ሰው ስላልነበረ ብቻ በጣቴ ከምፈርም ብዬ እስከ ስድስተኛ ክፍል ተምሬ ያለሁኝ ከዛ ውጭ ግን አላቅም ሰው የለኝም እኔ ዛሬ ሞት ነገ ሞት አላቅም ብዬ ተስፋ ቆርጬ ነው የምኖረው ይላታል። በቃ ይዞህ ወንድሜ ምንም እንዳታስብ አሁን ላይ ይሄ ሁሉም ነገር አላፊ ቀሪ ነው ስለዚህ ምንም እንዳታስብ ስትል በመሀል ያን እያየች እያለ ስለ ባንቴሮ የሕክምና ቴክስት ይጻፍላታል። ያንን ቴክስት አይታም በጣም ትደነግጥና ትጮኻለች። እንዲህ ምን ሆነሽ ነው ባንቴሮ እንኳን ደስ አለህ የሕክምናው ነገር ተሳክቶልሃል ውጭ ወተህ ልትታከም ነው ስትለው ሮዛ ትመጣና ቆይ ምንድነው አንቺ የሚያስጮኽሽ ስትል ባንቴሮ ምን ትላታለች። ይኸው ባንቴሮ ሕክምናው ተሳክቶለታል ውጭ ሄዶ ሊታከም ነው ስትላት በጣም ትናደድና ሮዛ ሕክምና